በነገው ዕለት በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት የጨዋታ መርሃ ግብር ስታንፎርድ ብሪጅ ላይ እኩል 4 ጨዋታ ያሸነፉ፣ እኩል 2 ጨዋታ አቻ ያወጡና እኩል 2 ጨዋታዎች የተሸነፉ ቡድኖች ጨዋታቸውን የሚያከናውኑ ይሆናል። ቼልሲና ሰንደርላንድ። ቼልሲ በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ ቻምፒየንስ ሊግ ጥሩ ግስጋሴ ላይ የሚገኝ ሲሆን በተደጋጋሚ ጨዋታዎችንም እያሸነፈ ይገኛል። በአንጻሩ ሰንደርላንድ እግር ኳስ ክለብም ከሻምፒዮንሺፕ ከመጣ ጊዜ ጀምሮ በፕሪሚየር ሊጉ ጥሩ ውጤትን እያስመዘገበ ነው የሚገኘው። ሁለቱ ቡድኖች በነገው ዕለት ጨዋታቸውን ሲያከናውኑ የትኛው ቡድን የተሻለ ብቃት ያሳያል የሚለው ገና ካሁኑ በጉጉት የተጠበቀ ብዙዎችንም እያነጋገረ ይገኛል። ከዚህ ጨዋታ አስቀድሞ ልታውቋቸው የሚገቡ ነጥቦችን በቅድመ ጨዋታ ዳሰሳችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ በጣም ጠቃሚ ነው። ስለዚህም ፕሮግራሙን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ለምትሰጡን ሀሳብ ለአክብሮታችሁ እንዲሁም ደግሞ ፕሮግራማችንን ስለምትከታተሉ እጅግ አድርገን ከልብ እናመሰግናለን። እንግዲህ በዚህ ሳምንት ትላልቅ ሊጎች እና ትላልቅ ጨዋታዎች የሚመለሱ ይሆናል። እኛም ደግሞ በተመረጡ ጨዋታዎች ላይ የቅድመ ጨዋታ ዳሰሳችንን ወደ እናንተ እናቀርባለን። ስለዚህ እነዚህም ፕሮግራሞች የተከታተላችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው እንግዲህ የቼልሲና የሰንደርላንድን የጨዋታ መርሃ ግብር ነው። ቅድም መግቢያ ላይ እንደሰማችሁት ሁለቱም ቡድኖች እኩል ጨዋታዎችን ነው ያሸነፉት፣ አቻ ያወጡትና የተሸነፉት። እስካሁን ድረስ በ8 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቼልሲና ሰንደርላንድ 4 ጨዋታዎችን አሸንፈዋል። እንዲሁ ደግሞ 2 ጨዋታዎችን አቻ ወጥተዋል። 2 ጨዋታዎችን ደግሞ ተሸንፈዋል ማለት ነው። ይሄ ግጥምጥሞች በራሱ እጅግ በጣም አስገራሚ ሆኗል። አሁንስ በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል የሚለው ብዙዎችን እያነጋገረ ነው የሚገኘው። በደረጃ ሰንጠረዡ ቼልሲ እስካሁን ድረስ ባለው የጨዋታ ሂደት 14 ነጥቦችን አስመዝግቧል። 7 ንጹህ ግቦች አሉት። 5ኛ ደረጃ ላይ ነው የሚገኘው። ሰንደርላንድም ደግሞ በተመሳሳይ 14 ነጥቦችን ነው ያስመዘገበው። ነገር ግን በንጹህ ጎል ከቼልሲ ያንሳል። 3 ንጹህ ግቦች ነው ያሉት። ስለዚህም በደረጃ ሰንጠረዡ ከቼልሲ ዝቅ ብሎ 7ኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ የሁለቱ ቡድኖች ጨዋታ እንዲህ ባለው ሁኔታ ነው የሚቀጥለው። ግን ነጥባቸው ተመሳሳይም ቢሆን ያሸነፉትም ጨዋታ አቻ ያወጡትም ጨዋታ ተመሳሳይም ቢሆን ግን የፎርም ልዩነት ወይም ደግሞ የሜዳ ላይ ፐርፎርማንስ ልዩነት በተለያዩ ጨዋታዎች ላይ ስንመለከትባቸው ቆይተናል። እንግዲህ ሁለቱ ቡድኖች ተመሳሳይ ነጥቦችን ይዘው ነው በዚህ የጨዋታ መርሃ ግብር ላይ የሚገናኙትና ምናልባት ቼልሲ ጨዋታውን የሚያሸንፍ ከሆነ የበለጠ ደረጃውን ከፍ ማድረግ የሚችልበትን እድል ይፈጠርለታል። ሰንደርላንድ የሚያሸንፍ ከሆነ ደግሞ ከነ ቼልሲ በላይ መቀመጥ የሚችልበትን እድል የሚፈጠርለት ይሆናል ማለት ነው። ያው እንግዲህ ቼልሲን እንደምታውቁት በተለይም ደግሞ በማጥቃት ላይ ያላቸው ብቃት፣ ከዛ በተጨማሪ ደግሞ ተጫዋቾችን ሮቴት እያደረጉ በሚጠቀሙበት ሂደት ብዙዎቹ ለአሰልጣኙ ኤንዞ ማሬስካ ጥሩ አድናቆትን እየሰጧቸው ነው የሚገኘው። እንደምታውቁት በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ በሜዳቸው አያክስን ገጥመው 5-1 በሆነ ውጤት አሸንፈው ነበር። እዚህ ጨዋታ ላይ ታዳጊዎቻቸው ደግሞ ተጽዕኖ ፈጣሪ ሆነው ተመልክተናል። እነ ኤስቴቫኦ ዊሊያን፣ እነ ቴሪክ ጆርጅ፣ እነ ማርክ ጊዩ ጥሩ ጊዜ ነው ያሳለፉበት። አሰልጣኙ ኤንዞ ማሬስካ የ10 ተጫዋቾችን ለውጥ አድርገው ወደ ሜዳ የገቡበት ነበር። እነ ማርክ ኩሬያ ወደ ሜዳ አልገቡም። እነ ሮበርት ሳንቼዝ፣ እነ ሪሲ ጄምስ ወደ ሜዳ ያልገቡበት ጨዋታ ነበር። ስለዚህ አሁን በተለይም ደግሞ በዚህ የፕሪሚየር ሊግ የጨዋታ መርሃ ግብር ላይ እንደነ ማርክ ኩሬያ ያሉ ቁልፍ ተጫዋቾቻቸው ወደ ሜዳ ይመለሳሉ ተብሎ ይጠበቃል። አሰልጣኙ ኤንዞ ማሬስካም ከባለፈው የአያክሱ ጨዋታ በኋላ ከቴንቲ ስፖርት ጋር ባደረጉት ቆይታ በቃ ሮቴሽን ማድረግ አስፈላጊ ነው የሚል ሀሳብ ሲሰጡ ነበር። ተጫዋቾችን እያፈራረቁ ማጫወት፣ በተለይ ደግሞ እንደ ቼልሲ ላለ ቡድን ሮቴሽን እንደው ሌግዠሪ ወይም ደግሞ ቅንጦት ሳይሆን ግዴታም ጭምር ነው። ምክንያቱም በባለፈው ዓመት 64 ጨዋታዎችን ያደረገ ክለብ ነው። ከኮንፈረንስ ሊግ ጋር፣ ከዓለም የክለቦች ዋንጫ ጋር እንዲሁ ደግሞ በእንግሊዝ ፕሪሚየር ሊግ ከተደረጉና በኤፍኤ ካፕ እና በካራቦ ካፕ ካደረጓቸው ጨዋታዎች ጭምር እንግዲህ በአጠቃላይ 64 ጨዋታዎችን ያደረገ ክለብ ነው። ስለዚህ የተጫዋቾች ድካም አለ፣ የአእምሮ መዛል አለ፣ የአካል መዛልም ይመጣል። ተጫዋቾች በተደጋጋሚ ጊዜ ሲጎዱ ልንመለከት እንችላለን። ስለዚህ
ያንን ነገር ለመቅረፍ እንደው ሙሉ በሙሉ እንኳን ማጥፋት ባይቻል ግን ለመቀነስ ሮቴት ማድረግ በጣም አስፈላጊ ነገር ነው። ያ መሆኑን ተከትሎ ነው አሁንም ተጫዋቾቻቸውን ሮቴት እያደረጉ ቼልሲዎች ለማጫወት ከፍተኛ ጥረት እያደረጉ የሚገኘው። እንግዲህ ከኢንተርናሽናል ብሬክ በፊት በተለይም ሊቨርፑልን ከማሸነፋቸው በፊት በተወሰኑ ጨዋታዎች ላይ ነጥብ እየጣሉ እየተሸነፉ ነበር። በማንቸስተር ዩናይትድ የተሸነፉበት፣ በባየር ሚዩኒክ እንዲሁ ደግሞ በብራይተን የተሸነፉባቸው ተከታታይ ጨዋታዎች የክለቡን ውጤት በተወሰነ መንገድ አጣብቂኝ ውስጥ የከተተ ጉዳይ ነበር። ከዛ በኋላ ግን ደግሞ በተለይም ሊቨርፑልን ማሸነፋቸው ከኢንተርናሽናል ብሬክ በኋላም በተደረጉ ጨዋታዎች ኢቭን ከሊቨርፑልም ጨዋታ በፊት ቤኔፊካን አሸንፈው ነበር። በኋላ ደግሞ ሊቨርፑልን አሸንፈው ወደ ኢንተርናሽናል ብሬክ አመሩ። ከዛ ሲመለሱ ደግሞ ኖቲንግሃም ፎረስትን አሸንፈዋል። ለአንጅ ፖስቴኮግሉ መሰናበት ምክንያት በነበረው ጨዋታ በአውሮፓ ቻምፒየንስ ሊግ ደግሞ በሳምንቱ አጋማሽ በርካታ ጎሎችን አስቆጥረው አያክስን ማሸነፍ ችለዋል ማለት ነው። ስለዚህ እንዲህ አይነቱን የጨዋታ መርሃ ግብር ደግሞ ቼልሲዎች እያሸነፉ በመጡ ቁጥር ያው በእግር ኳሱ ዓለም ማሸነፍ የቡድኖችን ሜንታሊቲ እና ደግሞ ስነ ልቦና የበለጠ እየገነባው ማይንሴታቸውን ጠንካራ እያደረገው ነው የሚሄደው እና ለቼልሲም ደግሞ በእነዚህ ተደጋጋሚ ጨዋታዎች ላይ ውጤታማ መሆን ወይ ደግሞ በእነዚህ ጨዋታዎች ላይ ማሸነፍ ክለቡን ወደ ጥሩ ሀዲድ ወደ ጥሩ ትራክ እንዲመጣ ያደርገዋል። ያው ቼልሲ እንደምታውቁት ዘንድሮ እንደው የዋንጫ ኮንቴንደር ይሆናሉ ተብለው ከተገመቱ ቡድኖች መካከል አንደኛው ነው። ዘንድሮ ለዋንጫ ይፎካከራሉ የተባሉት 4 ቡድኖች ናቸው በዋነኝነት አርሰናል፣ ሊቨርፑል፣ ቼልሲ እና ማንቸስተር ሲቲ ከነዛ ቡድኖች ውስጥ አንዱ ነው። ግን ቼልሲ በተለይ አሁን ፕሪሚየር ሊግ ላይ ማራቶን በሆነው ሊግ ላይ ደግሞ ለዋንጫ ተፎካካሪ ሆነው ለመቅረብና ዋንጫ ለማንሳት የኮንሲስተንሲ ጥያቄ የሚነሳበት ቡድን ነው እና ያንን ችግር በተወሰነ መንገድ አሁን እየቀረፈው ይገኛል። ስለዚህ እዚህም የጨዋታ መርሃ ግብር ላይ ስታንፎርድ ብሪጅ ላይ ነው የሚጫወቱት፣ ከደጋፊዎቻቸው ጋር ነው የሚጫወቱት። ጨዋታውን ለማሸነፍ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ቅድም እንዳልኳችሁ በባለፈው የቻምፒየንስ ጨዋታ ላይ ሜዳ ላይ ያልተሰለፉ ተጫዋቾች ሜዳ ላይ ገብተው እናያቸዋለን። በተለይ ደግሞ የነ ማርኮ ኩሬያ፣ የነ ሪሲ ጄምስ እንዲሁ ደግሞ ከዛ ባለፈ የነ አሌያንድሮ ጋርናቾ ሜዳ ላይ ገብቶ ፐርፎርም ማድረግ በዚህ ጨዋታ ላይ በቼልሲ በኩል የሚጠበቅ ነገር ነው። ግን ታዳጊዎቹም ተጫዋቾች ደግሞ እዚህ ፕሪሚየር ሊጉም ጨዋታ ላይ ለቼልሲ በደንብ ተጽዕኖ ይፈጥራሉ። የቼልሲን ውጤታማነት ለማምጣት አሰልጣኙ ይጠቀሟቸዋል ተብለው ከሚጠበቁ ተጫዋቾች መካከል ይጠቀሳሉ። አሁን እንደምታዩት ነው። ለምሳሌ ኮል ፓልመር የለም፣ በጉዳት ምክንያት ለሳምንታት ከሜዳ ይርቃል። ግን የኮል ፓልመርን አለመኖር ብዙም አሁን እያሰቡት አይደለም ያሉት። ምክንያቱም ኤስቴቫኦ ጥሩ የማጥቃት አቅም ያለው ተጫዋች ነው። እንደውም ባለፈው ከጨዋታው መጠናቀቅ በኋላ አሰልጣኙ ኢንዞ ማሬስካም ሲያደንቁት ነበረ ኤስቴቫኦን። አንዳንድ ታዳጊ ተጫዋቾች በሱ እድሜ ያሉ ታዳጊ ተጫዋቾች ልክ የሆነ ጨዋታ ላይ ጥሩ ፐርፎርም ሲያደርጉ በቃ አሁን የሚገርም ደረጃ ላይ ደርሰናል፣ የብቃታችን ደረጃ ላይ ደርሰናል ብለው ይኮፈሳሉ። ነገር ግን ኤስቴቫኦ ዊሊያን እንደዚህ አይነት ጸባይ የለውም። በቃ ፖላይት ነው፣ በጣም ትህትናን የተላበሰ ተጫዋች ነው። ዝቅ ብሎ ለመስራት ምንም ችግር የሌለበት ተጫዋች ነው እና ሁልጊዜም ደግሞ ለመማር ዝግጁ ነው የሚል ሀሳባቸውን ሲሰጡ ነበር እና ያው ስለ ኤስቴቫኦ በተደጋጋሚ ጊዜ ስናነሳ እንደነበረው በጥሩ ታይሚንግ እና በጥሩ ሰዓት ነው ወደ ቼልሲ ስብስብ የተቀላቀለው። ያንን ደግሞ በደንብ እያየን እንገኛለን። ከዛ ደግሞ እንደነ ፔድሮ ኔቶ ያሉ ተጫዋቾች ተጽዕኖ ፈጣሪነታቸው በጣም ላቅ ብሎ ሜዳ ላይ እንመለከታለን። ምናልባት የቼልሲ መከላከል ነው ያው ብዙ ጊዜ ተጫዋቾቹ ስለሚቀያየሩ በዛ ላይ ይሄ ቁርጥ ያለ ቤስት ሌቨል ላይ በተደጋጋሚ ጊዜ የምንመለከታቸው ተጫዋቾች ሲቀያየሩ ልናይ እንችላለን። እንደ ናቼምፖንግ ያሉ ተጫዋቾች ውጤታማ ሆነው በባለፈው የኖቲንግሃም ፎረስቱ ጨዋታ ላይ አይተናል። ምናልባት እዚህም ጨዋታ ላይ በቋሚነት የመጀመሪያ ዕድላቸው በጣም ሰፊ ነው። ከዚህ ባለፈ ግን በተለይ ደግሞ በባለፈው በኖቲንግሃም ፎረስቱ ጨዋታ ላይ እንደው በቼልሲ ማሸነፍ ብዙም ያልተወራለት ችላ የተባለ ደግሞ ነገር እንደነበር አይተናል። ምክንያቱም በመጀመሪያው አጋማሽ አስተውላችሁ ከነበረ የቼልሲ ተጫዋቾች በጣም ግልጽ የሆኑ ስህተቶችን ሲሳሳቱ ነበር። እንደው የኖቲንግሃም ፎረስት ደካማነት፣ የኖቲንግሃም ፎረስት በዛ ልክ ጥሩ ፐርፎርም ለማድረግ አለመቻል ነው እንጂ ምናልባትም ደግሞ ጎሎች ሊቆጠሩባቸው የሚችሉባቸው ስህተቶችም ሲሰሩ እንደነበረ በነዛ የጨዋታ ስህተቶች ላይ በደንብ ስንመለከት ነበር። ስለዚህ ይህን ነገር ማረም በቼልሲ በኩል በጣም አስፈላጊ ነገር ነው። ያው በእርግጥ ቼልሲ ላይ ከመከላከሉ ጋርም ብቻም ሳይሆን በተለይ ደግሞ ይሄ በዲሲፕሊን ጉዳይም ጥያቄ የሚነሳበት ክለብ እንደሆነ በተደጋጋሚ ጊዜ እየተመለከትን እንገኛለን። እንደውም በባለፈውም ማሎ ጉስቶ በቀይ ካርድ ወጥቷል እና ቼልሲ በተከታታይ ጨዋታዎች ላይ በተደጋጋሚ ጨዋታዎችም ላይ እንደምናየው ተጫዋቾች በቀይ ካርድ ከሜዳ እየወጡ ይገኛሉ።
እና እንደውም ባለፈው አሰልጣኙ ኤንዞ ማሬስካ ሲጠየቁ ምን አሉ? ስለ ተጫዋቾች ቀይ ካርድ ጉዳይ በተመለከተ እኔ አሁን ልጆች አሉኝ፣ ልጆቼ ቢያጠፉ አልቀጣቸውም፣ ግን ቁጭ አድርጌ እነግራቸዋለሁ፣ እመክራቸዋለሁ። ይሄ ትክክል አይደለም፣ ይሄ መጥፎ ነገር ነው፣ እንደዚህ አታድርጉ ብዬ እነግራቸዋለሁ። ስለዚህም የእኔ ተጫዋቾችን ቢያጠፉ ያንን ነገር ትክክል እንዳልሆነ ነው በደንብ አድርጌ ላስረዳቸው የምችለው የሚል ሀሳብ ሲሰጡ ነበር። እና እንግዲህ ከራሳቸው ከኤንዞ ማሬስካ ጭምር ተጫዋቾቻቸውን በቀይ ካርድ ሲወጡ ብዙ አይነት ሁኔታዎችን እየተመለከት እንገኛለን። ባለፈውም በአያክሱ ጨዋታ ላይ በአያክሶች በኩል የቡድኑ አምበል በቀይ ካርድ ወጥቶ ነበረ እና ስሜቱን እናውቀዋለን፣ ተጫዋች በቀይ ካርድ ሲወጣ ምን ያክል እንደሚያጎድል እናውቀዋለን ብለው ነበር አሰልጣኙ ኤንዞ ማሬስካ የተናገሩት። ስለዚህ አሁን በተለይ ደግሞ ቼልሲ በሚያደርጋቸው ጨዋታዎች ላይ ተደጋጋሚ ቢጫ ካርዶች፣ ቀይ ካርዶች ብዙ ጊዜ እየተስተዋሉ ነው የሚገኙት እና ይህን ነገር መቅረፍ ደግሞ በጣም አስፈላጊ ነገር እንደሆነ አሰልጣኙ ያምኑበታል። ግን ደግሞ ከዚህ በፊትም አንድ በሰራሁት ፕሮግራም ላይ ይሄ የአሰልጣኙ ችግር ብቻ እንዳልሆነ ከዚህ ቀደምም በግራም ፖተርም በሞሪሶ ፖቼቲኖም በቶማስ ቱሄልም ስር እንደዚህ አይነት የቀይ ካርድ እና የቢጫ ካርድ ችግሮች እንደነበሩ በተደጋጋሚ ጊዜ ስናነሳ ነበር እና ይህንን ነው አሰልጣኙም የተናገሩት ከአውሮፓ ቻምፒየንስ ሊጉ ጨዋታ በፊት። በአንጻሩ ግን ሰንደርላንድ ደግሞ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። እንደምታውቁት በዚህ በፕሪሚየር ሊጉ ላይ በተለይ በተከታታይ 2 የውድድር ዓመታት እርግማን በሚመስል ሁኔታ ቻምፒዮንሺፕ ላይ የነበሩ ወደ ፕሪሚየር ሊግ ያደጉ ቡድኖች ተያይዘው በመጡበት መንገድ ሲወርዱ እናያለን። ለምሳሌ ከ2 የውድድር ዓመት በፊት ሉተን ታውን ወደ ፕሪሚየር ሊግ መጣ፣ ሼፊልድ ዩናይትድ ወደ ፕሪሚየር ሊግ መጣ፣ ራሱ በርንሌይ ወደ ፕሪሚየር ሊግ መጣ። ሶስቱም የመጡ ቡድኖች ተያይዘው ነው በመጡበት መንገድ የወረዱት። በእርግጥ አሁን በርንሌይ ተመልሶ መጥቷል። ከዛ ደግሞ እንደገና በባለፈው የውድድር ዓመት እንደተመለከታችሁት ኢፕስዊች ታውን ለፕሪሚየር ሊጉ አዲስ ቡድን ሆኖ ከረጅም ዓመት በኋላ ነበር በፕሪሚየር ሊጉ ላይ የተመለከት ነው። ኢፕስዊች ታውን እንደዚሁ በመጣበት ዓመት ተመልሶ ሲወርድ ተመልክተናል። ሌስተር ሲቲም ኤንዞ ማሬስካ ነበር ራሳቸው ያመጡት። እሳቸው ከክለቡ ጋር ከተለያዩ በኋላ ራሱ ሌስተር ሲቲም በመጣበት ዓመት ተመልሶ ሲወርድ ተመልክተናል። እንግዲህ 6 ቡድኖች በመጡበት አኳኋን ነው ተመልሰው ሲወርዱ የተመለከት ነው እና ይህ አይነቱ ነገር ደግሞ ምናልባት እንዳይደገም ይመስላል። ሰንደርላንዶች ዘንድሮ ብዙ ተጫዋቾችን ነው ያስፈረሙት። ራሱ ማርክ ጊዩን ከቼልሲ በውሰቱን ጨምሮ ወደ 16 ወይም 17 የሚጠጉ ተጫዋቾችን በዝውውር መስኮቱ ላይ ያስፈርመዋል። ትልልቅ ተጫዋቾችን አምጥተዋል። እነ ግራኒት ዣካን፣ እነ ሲሞን አዲንግራን፣ እነ ኢንዞን ለፊን ወደ ክለባቸው አምጥተዋል። ግብ ጠባቂ ያስፈርመዋል እና ያንን የመውረድ ስጋት ለመቀነስ በሚመስል መልኩ ነው እነዚህ አይነት ዝውውሮችን ሲያደርጉ የነበሩት። ያም ደግሞ የተሳካላቸው ይመስላል። በተለይም ደግሞ ባደረጉት እስካሁን ድረስ የ8 ጨዋታ መርሃ ግብር ኦልሞስት ግማሹን አሸንፈዋል እና ያ ጥሩ የሚባል ጉዞ ነው። በእርግጥ በማንቸስተር ዩናይትድ የተሸነፉበት ጨዋታ ላይ ጥሩ ፐርፎርማ አላደረጉም። የበላይነት ተወስዶባቸው ነበር ከሜዳቸው ውጭ። ባደረጉት ጨዋታ ላይ ግን ደግሞ የቡድኑ ስነ ልቦና በደንብ እየተሻሻለ እየመጣ እንዳለ እያየን ነው። የአሰልጣኛቸውን ውል አራዝመዋል። ያ ደግሞ ክለቡ አሁን እየሄደበት ያለበት ትራክ በጣም ጥሩ እንደሆነ የሚያሳይ ነው። ያው በእርግጥ ኖቲንግሃም ፎረስትም እንደምታውቁት በተለይ በመጣበት ዓመት ብዙ ተጫዋቾችን አስፈርመው ነበር፣ ግን ለአለመውረድ ነው ሲጫወት የነበረው እና አሁንም በሰንደርላንድ በኩል ብዙ ተጫዋቾችን አስፈርመው ግን ደግሞ በውጤት ረገድ ቢያንስ ተፎካካሪ ሆኑ ቶፕ 4 ቶፕ 5 ላይ ቆይታ ሲያደርጉ እየተመለከትናቸው እንገኛለን እና ምናልባት ይህንን ጨዋታ የሚያሸንፉ ከሆነ ወደ ቶፕ 4 ወደ ቶፕ 5 ተመልሰው ሲመጡ የምንመለከትበትን እድል ሊሰጣቸው ይችላል። ስለዚህ የሰንደርላንድ እግር ኳስ ክለብም እዚህ ጨዋታ ላይ ቀላል ግምት የሚሰጠው ቡድን አይደለም። በእርግጥ እንደ ኦፕታ ሱፐር ኮምፒውተር ይህንን ጨዋታ የማሸነፍ ግምት የሰጡት ለቼልሲ ነው። ግን ሰንደርላንድም ደግሞ ቀላል ተጋጣሚ ሆኖ ወደ ሜዳ ይመጣል ተብሎ አይጠበቅም። ለመጨረሻ ጊዜ ሁለቱ ቡድኖች በፕሪሚየር ሊጉ የተጫወቱት በ2016-17 የውድድር ዘመን ነበረ። በ2016 ሲጫወቱ ቼልሲ ከሜዳ ውጪ በስታዲየም ኦፍ ላይት 1-0 አሸንፏል። በ2017 ደግሞ ሲጫወቱ በስታንፎርድ ብሪጅ ቼልሲ 5-1 ነበር ማሸነፍ የቻለው። ስለዚህ ለመጨረሻ ጊዜ በተገናኙባቸው ጨዋታዎች ሁለቱንም ቼልሲ ነው ማሸነፍ የቻለው። ከዛ ባለፈ ግን ቼልሲ ደግሞ በተለይም ደግሞ በባለፉት ጥቂት በሚባሉ ጨዋታዎች በ4 ጨዋታዎች 11 ጎሎችን ማስቆጠር ችሏል። የተቆጠረበት ደግሞ 2 ጎል ብቻ ነው። ስለዚህ ምን ያክል ደግሞ በጣም ከፍተኛ ጎል ማስቆጠር አቅም ላይ እንዳሉ በመከላከሉ ረገድ ክለቡ በጣም እየተሻሻለ እንዳለ እየተመለከት እንገኛለን። ቅድም እንዳነሳሁት ቤኔፊካን፣ ሊቨርፑልን፣ ኖቲንግሃም ፎረስትን፣ አያክስን በተከታታይ 4 ጨዋታዎች ማሸነፍ ችሏል። 2 በቻምፒየንስ ሊግ፣ 2 በፕሪሚየር ሊግ። ምናልባት ነገ የሚያሸንፉ ከሆነ ደግሞ ለ5ኛ ተከታታይ ጊዜ በሁሉም ውድድሮች የሚያስመዘግቡት ውጤት ይሆናል እና ቼልሲዎች ውጤቱን አጥብቀው ነው የሚፈልጉት። በተለይ
በመሪነቱ ደረጃ ላይ ከሚገኙት ከነ አርሰናል ከማንቸስተር ሲቲ ጋር በደንብ ለመፋለም ይህንን ጨዋታ ማሸነፍ ይጠበቅባቸዋል። ሰንደርላንዶችም ቢሆን እንግዲህ እስካሁን ድረስ ማግኘት ከሚጠበቅባቸው 24 ነጥቦች 14ቱን አሳክተዋል። 10 ነጥቦችን ነው የጣሉት። 7ኛ ደረጃ ላይ ነው የሚገኙት። ያው 2 ጨዋታዎችን የተሸነፉባቸውን መርሃ ግብሮች ተመልክተናል። ግን ደግሞ መከላከላቸው በተለይ በጣም ጠንካራ እንደሆነ የሚያሳይ ነው። እስካሁን ድረስ በ8 ጨዋታ 6 ጎል ብቻ ነው የተቆጠረባቸው። ተመልከቱ ምን ያክል መከላከሉ በጣም ጠንካራ እንደሆነ የሚያሳይ ነው እና ምናልባትም ለቼልሲ ደግሞ በነገው ጨዋታ ላይ ረጅም ደቂቃ መታገስ ሊጠበቅባቸው ይችላል። አሁንም ያለማቋረጥ የቼልሲን የተከላካይ መስመር ማስጨነቅ፣ የሰንደርላንድን የተከላካይ መስመር ማስጨነቅ፣ አሁንም ፔኔትሬት እያደረጉ ስፕሪንት እያደረጉ መውጣት ሊጠበቅባቸው ይችላል። ከዛ ባለፈ ግን በቼልሲ በኩል ቅድም እንዳነሳሁት ኮል ፓልመር የለም። ሊያም ዴላፕም ወደ ሜዳ ለመመለስ ተቃርቧል፣ ግን በነገው ጨዋታ ላይ አይገኝም። የነ ቤኖይት ባይዳሽቪሊ እና እንዲሁ ደግሞ የነ ሌቫይ ኮልዊልም ጉዳት እንደዚሁ ተጠቃሽ ነው። ነገር ግን ኤንዞ ፈርናንዴዝ በድጋሚ ከሞይሴስ ካይሴዶ ጋር ሜዳ ላይ ሲጣመር እንመለከተዋለን ተብሎ ይጠበቃል። ማሎ ጉስቶ በቀይ ካርድ ባለፈው በተመለከተው ቀይ ካርድ ምክንያት በቅጣት ማለት ነው በዚህ ጨዋታ ላይ አይኖርም። በሰንደርላንድ በኩል ግን የማይኖሩ ተጫዋቾች አሉ። የክለቡ ቁልፍ የሚባሉ ተጫዋቾች እነ ማማዱ ዲያራ፣ ሊዮ ሄጂ እንዲሁ ደግሞ ሮሜን ሙንዴሊ እና ዴኒስ ኬርኪን ከዛ ባለፈ ደግሞ አጄቦላ አሊሴ በዚህ ጨዋታ ላይ የማይኖሩ ይሆናል። እንዲሁ ደግሞ ሪኒልዶ ከጉዳቱ አገግሞ በዚህ ጨዋታ ላይ ይኖራል ተብሎ ነው የሚጠበቀው፣ ከቅጣቱ አገግሞ ማለት ነው። ስለዚህ እነዚህን ነገሮች ነው በሁለቱ ቡድኖች በኩል ልናነሳ የምንችለው። በአጠቃላይ ግን ስታንፎርድ ብሪጅ ላይ የሚደረገው ጨዋታ ምናልባትም ለቼልሲ ደጋፊዎች ብቻም ሳይሆን ለገለልተኛ ተመልካቾችም አዝናኝ የሚሆን ሌሎች ተመልካቾችንም ሊያዝናና የሚችል ጎሎች ሊኖሩት የሚችል እንዲሁ ደግሞ ፉክክርም በዛ ብሎ የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። ይሄ ኤንድ ቱ ኤንድ በሁለቱም በኩል ማጥቃት የምናይበት ጥሩ የኳስ ፍሰት የሚኖረው ጨዋታ ይሆናል ተብሎ ይጠበቃል። ከዚህ በተጨማሪ ያው ቼልሲ ኳሱን ይዞ ይጫወታል የሚል ግምት ነው ያለው። የማሸነፍም ግምት የተሰጠው ለቼልሲ ነው። ሰንደርላንድ ግን ያው ቅድም እንዳልኩት በ8 ጨዋታ የተቆጠረባቸው 6 ጎል ነው። መከላከላቸው ጠንካራ ነው እየተከላከሉ፣ ነገር ግን በመልሶ ማጥቃት የሚያገኟቸውን እድሎች ይጠቀማሉ ተብሎ ነው የሚጠበቀውና ጨዋታው እንግዲህ ነገ አመሻሽ 11 ሰዓት በስታንፎርድ ብሪጅ የሚከናወን ይሆናል። እስቲ እናንተም ሀሳቦቻችሁን ልታደርሱን ትችላላችሁ። ማን ይህንን ጨዋታ ያሸንፋል? ቼልሲ ተከታታይ 4 ጌሞችን አሸንፏል። ለ5ኛ ተከታታይ ጊዜ ያሸንፋል ወይስ ሰንደርላንድ ውጤት ያስመዘግባል የሚለውን ኮሜንት ላይ የገባችሁ ስንት ለስንት ጨዋታው እንደሚጠናቀቅ ግምቶቻችሁን ልታሰፍሩልን ትችላላችሁ። ሌሎች ትንታኔዎቻችን ደግሞ ይቀጥላሉ። ስለ አርሰናልና ስለ ክሪስታል ፓላስ እንዲሁ ደግሞ ስለ ማንቸስተር ዩናይትድ እና ስለ ብራይተን ጨዋታ፣ ስለ ሌሎችም ጨዋታዎች ሀሳቦችን እያነሳን እንቀጥላለን ማለት ነው።